ካይቀር እንደማማ ልጣይሽ እማማ ልጣይሽ ገብስ ናቸው። በሶም ገንፎም ቆሎም ጠላም መሆን ይችላል። ነገር ግን ለማንምና በምንም ምክንያት ገብስነታቸውን አይቀዩ። ለምን? ዋርካ ናቸው፣ አድባር ናቸው፣ ሀገር ናቸው። እንደሳቸው ነው መሆን ያለበት። አለበለዚያ ፀሐይ ላይ እንደተሰጣ ቅቤ በአንድ ጊዜ ቀልጦ ንፋስ ላይ እንደተሰጣ ዱቄት ብን ብሎ ዛሬ ልክ ነው እውነት ነው እሱ ብቻ ነው ያልከው ሰው ሌላ ሰው ይሆንብሃል። የዚህ ትልቁ ምክንያት ምንድነው? ከትላንት አለመማርህ ብቻ ነው። እኔ ደስታ አስመላሽ እነግርሃለሁ። ትላንት እዛ ሰፈር ሲሆን እያየሁት ዛሬ እዚህ ሰፈር ሲደገም እየታየኝ ነገዬን አልሸወድም። ድሮ ሲሆን ስላወቅሁት ዛሬ እማርበታለሁ እንጂ ስተቱን ሁሉ አልደግም። ፍቅርና ሰላምን ሁሉ መጎምጀት ደስ ካለ ከዛስ የሚለውን ጥያቄ ሳትጠይቅ በደመ ነፍስ መሄድ ትችላለህ። አለበለዚያ ለተማሪዎቹ ትወራለህ። ተማሪዎቹን አስተማሪው ይጠይቃቸዋል። ተማሪዎች መጎምጀት ምንድነው? ጸጥ። አሁን የምግብ ዝግጅት ያላችሁ አይደል? በቴሌቪዥን አዎ፣ ምግቡ አያስጎመጅም? ያስጎመጃል። ታዲያ ተማሪዎች መጎምጀት ምንድነው ሲላቸው በአንድ ድምፅ ቴሌቪዥን ማየት። ድህነቱን ይረሳ ዘንድ የወይን ገንዘብ ስለሌለው ጠጅ ጠጣ አለ። ይኸውልህ ሁለት አይነት ድሃ አለ። አንደኛው በህልሙ ጠጅ የሚጠጣ ነው። ሁለተኛው በህልሙ እንኳን ጠጅ የማይጠጣ። ከየትኛው ተርታ እንደሆንክ ራስህን ለይ። ሁለት ነገሮች አሉ እዚህ ሰፈር ውስጥ። ከሁለቱ አንዱን ነው የምትሆነው። አንደኛው እውን የሚሆን ህልምህን ትኖራለህ፣ አለበለዚያ ቅዠት የሆነው ውዥንብርህን ትኖራለህ። ሁለቱንም መሆን አትችልም። ሰውየው ከውሽማው ጥልቅ ያለ ፍቅር ይዘውና ይቸገራል። ጓደኞቹ በቃ ምን አስቸገራለ ሚስትህን ፍታትና እሷን አግባት ሲሉት ሰውየው እሷን አግብቼ የት ላመሽ ነዋል?